ደመና ኤልያስ አንቺ ነሽ። ይህስ እንደምንድነው ቢሉ በኤልያስ ጊዜ ንጉሡ አክዓብ ንግሥቲቱ ኤልዛቤል ይባሉ ነበር። ለንጉሡ 400 ለንግሥቲቱ 450 በአጠቃላይ 850 ነቢያተ ሐሰት ካህናተ ጣዖት ነበሯቸው። ኃጢአት እየሰሩ ጣዖት እያመለኩ ተዉ ብሎ ቢመክራቸው የማይመለሱ ሆኑ። ይሄ ሁሉ በዝናብ አብቅሎ በፀሐይ አብስሎ ቢመግባቸው አይደለምን? ከእንግዲህ ወዲህ የፈጣሪያቸውን የእግዚአብሔርን አቅም ይወቁ የእነሱንም ከንቱነት ይረዱት ብሎ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜከ ከመ ይረድ ዝናብ ዘእንበለ በቃለ አፉየ ብሎ ወደ እግዚአብሔር ጸልዮ ሰማይና ምድርን አወገዘ። ሰማይ ዝናብ ለዘር ጠል ለመከር ከመስጠት ተለጎመች። ምድር የዘሩባትን ከማብቀል የተከሉባትን ከማጽደቅ ተከለከለች። 3 ዓመት ከመንፈቅ ይህን አድርጎ ተቀምጦ ሳለ መልአኩ መጥቶ ኤልያስ ከነብር ትፋዘዢ እንቅልፍ ታበዢ እንዲሉ አክዓብን ኤልዛቤልን የሚያህል ጨካኝ ሰው ተጣልተህ ዝም ብለህ ከዚህ ተቀምጠሃል። ሁረ ሀገረ ኮራት ጎበህዬ ይሴስዩከ እጉለ ቋት ፍናሰር ካፈጽባ ወደ ሀገረ ኮራት ሂድ፣ በዚያ ቁራዎች ምግብህን ያመጡልሃል አለው። እሱም ወደ ሀገረ ኮራት ሄደ። ቁራዎች ምግቡን ያመላልሱለት ነበር። ሥጋ መንፈቀ ህብስት ከወዴት አግኝተው ቢሉ ከቤተ መንግሥት እየነጣጠቁ አንድም ከሞት የተረፉ ነቢያት ካህናት መሥዋዕት ሲሰዉ ይህ ኤልያስ ፈንታ እያሉ ያኖሩ ነበርና ፍጥረት ሁሉ በረሃብ አለቀ፣ እንደ ቅጠል ረገፈ። ፍጡር ጨካኝ ነው፣ ፈጣሪ ግን መሐሪ ነውና ካሁን አሁን ራርቶ ይማልደኛል፣ እኔም የእሱን ጸሎት ምክንያት አድርጌ ፍጥረቴን እታረቀዋለሁ ቢል ኤልያስ ያንን እየተመገበ የማይማልድ የማይጸልይ ሆነ። አይ ፍጡር ጥቅሙ ካልጎደለበት መቼም አይጨንቀውም፣ ምግቡን ሳስቀርበት ይማልደኝ የለም ብሎ ምግቡን አስቀረበት። ኤልያስም ቋዕኑ ፈየቶ ለቋ እያለ ይወጣ ይገባ ጀመር። ቀረበት፣ ረሃብ ጸናበት። 3 ግብር እየሆነች የሚጠጣት ምንጭ ነበረች፣ ማር ወተት ውሃ የምትሆንለት። ሲመሽ ወደ ማታ እስኪ ልሂድ ብሎ ቢሄድ ይህች ምንጭ ደርቃ አገኛት። ይህስ የእግዚአብሔር ጸብ የእግዚአብሔር ቁጣ ነው ብሎ ወደ እግዚአብሔር ቢያመለክት ሁር ሀገረ ሰራጵታ ወበየት ሴሰየከ አሃቲ መበለት አለው። ወደ ሀገረ ሰራጵታ ሂድ፣ አንዲት ሴት እንጨት ስትለቅም ታገኛታለህ፣ እሷ ትመግብሃለች አለው። አሁን ጌታ እንዲህ ማለቱ በዚያ ሲሄድ በየጎዳናው በየፈፋው በረሃቡ ምክንያት የሞተውን የደከመውን የተራበውን የተጠማውን አይቶ ይራራል፣ ራርቶም ይማልደኛል፣ እኔም በሱ ጸሎት ፍጥረቴን እታረቀዋለሁ ብሎ ነው። እሱም በሄደ ጊዜ የሞተውን የደከመውን የተራበውን የተጠማውን እያየ እያዘነ ሲሄድ አንዲት ሴት አገኘ። እባክሽ አንቺ ሴት ውሃ ጠጭኝ አላት። በኤልያስ ጊዜ ውሃ ወንድሜ እንደምን ያለ ቀልደኛ ነህ አለችው። ኤልያስ መሆኑን አላወቀችም። ለካ እንዲህ በድያለሁ ብሏል። ተማሊ ሊተ ፍትሐ ህብስት፣ ያም ካልሆነ እባክሽን ረሃብ ጸንቶብኛልና ትንሽ ቁራሽ ካለሽ ስጭኝ አላት። ወናሁ አሐጥብ ክልኤ እፀወ፣ ጥቂት እንጨት እለቅማለሁ፣ ጥርኝ ዱቄት አለችኝ፣ ያችን እኔም አንተም ልጄም በልተናት ነገ እንሞታለን አለችው። በዚያ ወራት እሞታለሁ እንጂ እኖራለሁ የሚል የለምና ልህቅቱኪኒ እንተቅብ ወቀሱትኪኒ እንተ ሐሪጽ እያሃልቅ ብኪ በእግዚአብሔር በእላ መዋዕል፣ ያንንስ እግዚአብሔር ባለው ያበርክትልሽ ብሏታል። ብትሄድ እንዳላት የጥሬው በጥሬ የዱቄቱ በዱቄት የቅቤው በቅቤ የማሩ በማል ሞልቶ አግኝተዋለች። አቅድሚ ሊተ ወድኅረ ትገብሪ ለኪ ወለወልድኪ፣ እኔ ረሃብ ጸንቶብኛልና ለእኔ አስቀድመሽ አድርገሽ ስጪኝ፣ አንቺና ልጅሽ ኋላ አድርጋችሁ ትመገባላችሁ አላት። ይህን አድርጋ ከተመገቡ በኋላ ልጇ ሞተባ። ነቢየ እግዚአብሔር ከእኔ ከኀጢአተኛይቱ ቤት ገብተህ የጠዋቱን ኀጢአቴን ለማታ የማታውን ኀጢአቴን ለጠዋት አዘክረህ ተመራምረህ ልጄን ገደልክብኝ፣ እኔ ከአንተ ምን አለኝ? ምን ጸባለኝ? አብይኛ አልከኝ አበላሁ፣ ምን በደልኩ አለች። እውነቷን ነው እንጂ ከእንግዲህ ወዲህ ማን ነቢየ እግዚአብሔር ይለኛል? ነፍሰ ገዳኝ ወንበዴ ይለኛል እንጂ ብሎ ወአርገ ቤተ ላይ ይላል። እየወጣ የሚተኛባት ሰገነት ነበረችው። ከዚያ ላይ የልጁን በድን ይዞ ወጥቶ ዓይኑን ከዓይኑ አፉን ከአፉ አድርጎ ጸልዮ በስድስተኛው ቀን ሙቀት አሰምቶታል። በሰባተኛው ቀን ብድግ አድርጎ አስነስቶታል። አሁን ኤልያስን የሚያህል ሰው
በአንድ ጊዜ ማስነሳት ተስኖት አይደለም። ተአምራት ይደረግልን ባላችሁ ጊዜ ሳትታክቱ መልሳችሁ መላልሳችሁ ጸልዩ ለማለት ነው። አንድም በፍጹም ትጋትና ጸሎት ኃጢአት እንደሚሰረይ ለማጠየቅ ነው። አንድም ለሰው 4 ባህርያተ ሥጋ 3 ባህርያተ ነፍስ እንዳሉት ለማጠየቅ ነው። ይኸው የሚያስነሳው ብላቴና ዮናስ ይባላል። ከዚህ በኋላ ሁር አስተርእዮ ለአክዓብ ሂድ አክዓብን ተገናኘው ብሎታል። ዝናብ የማዘንብ ነኝና ሄደ ለአክዓብ ንገረው አለው። አክዓብና አብዲው ከብት ሰራዊት አልቆባቸው በፈረስ በሰረገላ ሆነው የጠራ ውሃ የለመለመ ሳር ሲፈልጉ አብዲው ኤልያስ ባለበት በኩል ሄደ። አሻግሮ አይቶ አንተኑ መምህር ኤልያስ አለው። አዎን አለው። ከፈረስ ከሰረገላ ወርዶ ተገናኘው። ሄደህ ንጉሡን አክዓብን ጥራው አለው። ሄደ ንጉሡን አክዓብን ጥራው አለው። ንጉሡ አንተን ሲያስፈልግ ያላከበት መስፍን ያላማለው መኮንን የለም። የመንፈስ ቅዱስ ሰረገላ አነሳስቶ ካንዱ ወደ አንዱ ቢወስድህ ጠላቴን አግኝተህ እንደ መግደል ሸንግለህ ተመሳጥረህ ሰደድከው ብሎ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኝ የለምን? በዚያው ላይ አድራጎቴን ወሮታዬን ስላላወክ ነው እንጂ። ኤልዛቤል ነቢያት ኤልዛቤል የእግዚአብሔርን ነቢያትና ካህናትን ባስፈጀቻቸው ጊዜ ከሞት የተረፉትን ነቢያትን 50ውን በአንዱ ዋሻ 50ውን በአንዱ ዋሻ አድርጌ በስውር ልብስ ምግብ እሰጥ የነበርኩ እኔ አይደለሁምን? ምን በደልኩ? ምን አልኩህ? አለው። ሕያው እግዚአብሔር ከዚህ ቦታ ወዴትም እንደማልሄድ ሕያው እግዚአብሔር ያውቃል ብሎ በእግዚአብሔር ስም ማለለት። ይህን ሲል ያምነዋልና ሊጠራው ሄደ። ንጉሡ አክዓብ መጣ። ንጉሡ ኤልያስን አግኝቸው ቀጥቸው እያለ ይፎክር የነበረ በኤልያስ ላይ አድሮ ያለ መንፈስ ቅዱስ በንጉሡ አድሮ ያለውን የቁጣ መንፈስ ሰይጣንን አርቆት በትሕትና ቃል አንተኑ ኤልያዘ ትገፈቶሙ ለእስራኤል እስራኤልን እንደ ቆሎ የምትቆላቸው እንደ ዓሣ የምታገለባብጣቸው ረጅሙን አጭር ቀዩን ጥቁር ወፍራሙን አጭር የምታደርጋቸው አንተ ነህ አለው። ረሃብ ወፍራሙን ቀጭን ቀዩን ጥቁር ረጅሙን አጭር ያደርጋልና ምን እኔ አንተ ወቤተ አቡከ አንተና ወገኖችህ እስራኤል ኃጢአት እየሰራችሁ ጣዖት እያመለካችሁ ነው እንጂ እስከ ማዕዜኑ ታነክሱ በክሌዮን ጌጋያቲክሙ ለመቤል አምላክ ያሁ ትሉ ወኪያሁ አምልኩ ወለመ እግዚአብሔር አምላክ ያሁ ትሉ ወኪያሁ አምልኩ አለው። አሁን ኤልያስን ያህል ሰው በጌታ ተጠራጥሮ እመን የሚጭንበት ሆኖ አይደለም፣ አስወድዶ አስፈቅዶ ለማድረግ ነው እንጂ። እነሆ ከነቢያት ከካህናት እኔ ብቻዬን ቀርቻለሁ። ለአንተ 850 ነቢያት ሐሰት ካህናተ ጣዖት አሉህ። መሥዋዕት ሰውተን መሥዋዕቱን የተቀበለለት ያሳምን አለው። እነሱም መከራው ረሃቡ ጸንቶባቸዋልና ይሁንብን ይሁን ይደረግ አሉ። ከሰዓቱ ከመሥዋዕቱ ያስመርጣቸዋል። ስለምን ቢሉ የእኛ መሥዋዕት ያላረገው በዚህ ሰዓት ስላልሆነ መሥዋዕቱ ያማረ የሰመረ የወፈረ ስላልሆነ ብለው ምክንያት እንዳያቀርቡ ነው። ከሰዓቱ ነግሁን ከመሥዋዕቱ ያማረውን የወፈረውን የሰባውን ይመርጣሉ። ወዲያውኑ ምልክት ይነግራቸዋል። መሥዋዕታችሁን ስትሰዉ አርዳችሁ አወራርዳችሁ ወደ ፈጣሪያችሁ አመልክቱ እንጂ በእሳት አታቃጥሉት አላቸው። እነሱም አርደው አወራርደው ስምዐነ ቤል ስምዐነ ዳጎን እያሉ ይጮኹ ጀመር። ቀድሞ ሰይጣን ለልማዱ በምትሃት ከምድር ከመንደር እሳት እያወጣ ያቃጥልላቸው ነበረ። በዚያን ጊዜ ግን በኤልያስ ላይ አድሮ ያለ መንፈስ ቅዱስ ሰይጣንን አርቆት የማያቃጥልላቸው ሆነ። እነሱም በሰይፋቸው ይፈቁ ባለንጋቸው ይገረፉ ጀመር። እስከ አህለሎሙ ደም ይላል። ደም አዙሮ እስኪጥላቸው ድረስ ሰውነታችንን ሳይቀር ሰዋንልህ አታሳፍረን ለማለት ነው። ወአሃዘ ኤልያስ ቴስቢያዊ ይሳለቅቦሙ ይላል። ኤልያስ ይዘባበትባቸው ጀመር። የእናንተ አምላክ ደንቆሮ ነውና አይሰማም ይሆናል፣ አሰምታችሁ ጩኹ። የእናንተ አምላክ ደካማ ነውና ከፈረፈር ወድቆ ይሆናል፣ ሄዳችሁ አንሱት። የእናንተ አምላክ እንቅልፋም ነውና ተኝቶ ይሆናል፣ ሄዳችሁ ቀስቅሱት። የእናንተ አምላክ ዘፈን ጨዋታ ወዳጅ ነውና መንደር ለመንደር እንደ ሕፃናት ይዞር ይሆናል፣ ሄዳችሁ ጥሩት እያለ ይዘባበትባቸው ጀመር። ከዚህም በኋላ መሥዋዕተ ነግ አለፈ። መሥዋዕተ ነግ እንዳለፈ መሥዋዕተ ሰርክ እንደቀረበ ባየ ጊዜ እንከሳ አከለክሙ እንግዲህስ ይበቃችኋል፣ ይህንን የረከሰ የበከተ መሥዋዕታችሁን አንሱ ብሎ አስነስቶ በአራቱ ማዕዘን ጉድጓድ አስቆፍሮ በ12ቱ ነገደ እስራኤል ልክ
12 ደንጊያ አስጠፍጥፎ ድግሙ ሰልሱ ይላል። 4 ቻል ውሃ አስገልብጦ በዚያ ላይ እንጨቱን በዚያ ላይ ሥጋውን አድርጎ ቀንያ ቀናይኩ ለአምላክናከ አቤቱ የአብርሃም የይስሐቅ የያዕቆብ አምላክ ሆይ እኔ ሾምበት እሸለምበት ብዬ አይደለም ለጌትነት ለአምልኮት ቀንቼ ነው እንጂ ስማኝ ብሎ ወደ እግዚአብሔር ቢያመለክት ከሰማይ እሳት ወርዳ በልታለታለች። ሥጋውን በልታ እንጨቱን በልታ ውሃውን ጠጥታ ደንጊያውን በልታ ወለሐሰት መሬቶ ይላል። ከመሬት 1 ስንዝር ሙሉ በልታ ተመልሳ አርጋለች። እነዚያንም ህብረተሰባቸውን ያታልሉ፣ ንጉሡን ይደልሉ፣ በኀጢአት ያስወጉ፣ በቤተ መንግሥት የተሰገሰጉ 800 ካህናተ ጣዖት ነቢያተ ሐሰት ከፈሳሽ ውሃ ይዞ ወርዶ በሰይፍ አስመትቷቸዋል። ከዚህም በኋላ ብላቴናውን አስከትሎ ወደ ደብረ ቀርሜሎስ ወጣ። ሰማዩን እየወጣ ተመልከት አለው። ብላቴናውም 6 ጊዜ ወጥቶ በሰባተኛው መጠነ ሰኮና ብእስ የምታህል ደመና ከውቅያኖስ ውሃ ቋጥራ ይዛ ስትወጣ አየሁ አለው። ሄደ ለንጉሡ ለአካብ ንገረው አለው። ስንኳ ይህን ያህል ዘመን የኖረ ዝናብ 1 ቀን 2 ቀን የዋለ ያደረ ዝናብ ከብት ልጅ ይጎንጣል፣ ከብትህን ሰራዊትህን ሰብስብ በለው አለው። ሄዶ ለንጉሡ ነገረው። ንጉሡ በፈረስ በሰረገላ ሆኖ እስኪገባ ድረስ ኤልያስ በተአምራት ቀድሞ ገብቶ ተገኝቷል። ወዲያውኑ ድምንምን ብሎ ዘንቦ ዕለቱን በተአምራት ደርሶላቸው ምርት አግኝተው ጠግበው ደስ ብሏቸው አመስግነዋል። አንድም እስራኤል 3 ዓመት ከመንፈቅ እስኪሆናቸው ድረስ ተስፋ ሳይቆርጡ ጥቂት መዝራታቸውን አልተውም ነበረ። ዝናቡ በዘነበ ጊዜ መጀመሪያ የዘሩት ደርሶ በሁለተኛ ዓመት የዘሩት ጎሞር፣ በሦስተኛ ዓመት የዘሩት ዝርዝር፣ በአራተኛ ዓመት የዘሩት ቡቃያ በአንድ ላይ ደርሶላቸው ጠግበው ደስ ብሏቸው አመስግነዋል። ይቺ ደመና ኤልያስ በአራተኛው ዓመት ዝናብ ሰጥታ እስራኤልን እንዳጠገበች እመቤታችንም ከአራተኛው ትውልድ ከቤተ ይሁዳ ተወልዳ በአራተኛው ክፍለ ዘመን ዝናመ ምሕረት እክለ በረከትን የሚያድል ጌታን አስገኝታለችና ደመና ኤልያስ አንቺ ነሽ አለ።